ባለፉት ጥቂት ሰዓታት ውስጥ ዓለም በአንድ ትንፋሽ ውስጥ ሆና አስደንጋጭ ዜናዎችን ስታስተናግድ ቆይታለች። መጀመሪያ ላይ ወደ ጦርነቱ ለመመለስ ዝግጁ ነን ያሉት ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ ትልቅ ድንጋጤ ፈጥረው ነበር። የሆርሙዝ ወሽመጥ ሊዘጋ፣ ነዳጅ ሊወደድና የሰው ልጅ ወደ ሌላ አውዳሚ ግጭት ሊገባ ነው ተብሎ ሲጠበቅ በድንገት አንድ ያልታሰበ ሰበር ዜና መጣ። ትራምፕ ሀሳባቸውን ቀየሩ። ይህ የፖለቲካ ድራማ በሰከንዶች ልዩነት ውስጥ እየተቀያየረ ነው። ትራምፕ ቀደም ሲል ለኢራን የሰጡት ጊዜ ገደብ እንዳበቃና የተኩስ አቁሙን በድጋሚ እንደማያራዝሙት በቁጣ ተናግረው ነበር። ነገር ግን ከጥቂት ሰዓታት በኋላ በወጣው መግለጫ የተኩስ አቁሙ እንዲቀጥል መወሰናቸውን አስታውቀዋል። ይህ ውሳኔ ከጀርባው ምን ሚስጥር አለው? የፓኪስታን አደራዳሪዎች በትራምፕ ላይ ምን አይነት ጫና ፈጠሩ? በዛሬው ዝግጅታችን ይህንንና መሰል ዝርዝር መረጃዎችን በአንድ ላይ አቀናጅተን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ፕሬዝዳንት ዶናልድ ትራምፕ በሲቢሲ ቃለ መጠይቃቸው ወቅት ኢራን የተኩስ አቁሙን ለበርካታ ጊዜያት ጥሳለች በማለት ለጦርነቱ ዝግጁ መሆናቸውን ገልጸው ነበር። ይህ ንግግር ኢራንን ለማንበርከክ እየታለመ ከፍተኛ የጫና ስልት አካል ነው። አሜሪካ ወታደሮቿን በማንቀሳቀስ እና የጦር መርከቦቿን በሆርሙዝ ወሽመጥ በማስጠጋት ጦርነቱ የማይቀር መሆኑን ለዓለም አሳይታ ነበር። ትራምፕ ኢራን ወደ ኢስላማባድ ከመሄድ ውጪ ሌላ አማራጭ የላትም በማለት በራስ በመተማመን በተሞላበት ሁኔታ ማስጠንቀቂያ ሰጥተው ነበር። ነገር ግን ረቡዕ ዕለት ሊያበቃ ጥቂት ሰዓታት ሲቀሩት ትራምፕ በድንገት የተኩስ አቁሙ እንዲራዘም ትዕዛዝ ሰጡ። ይህ ውሳኔ በዋይት ሃውስ ውስጥ ሳይቀር ብዙዎቹን ያስገረመ ነበር። ትራምፕ ይህንን ያደረጉት በፓኪስታን አደራዳሪዎች ከፍተኛ ልመና እና ግፊት መሆኑን ገልጸዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ከትራምፕ ጋር ባደረጉት ድርድር ጦርነቱ ከተሳካ መላው እስያ እንደሚቃጠልና ዲፕሎማሲ አሁንም ብቸኛው መንገድ መሆኑን አሳምነዋቸዋል። ትራምፕ አሁን የፈለጉት ከኢራን በኩል የተቀናጀ የውሳኔ ሀሳብ ነው። ይህ ማለት ዝም ብለን ጊዜ አንሰጥም፣ ኢራን የምር ሰላም እንደምትፈልግ የሚያሳይ ሰነድ ይዛ መቅረብ አለባት የሚል ቅድመ ሁኔታንም አስቀምጠዋል። ፕሬዝዳንቱ የተኩስ አቁሙ የሚያበቃበትን ቀን አለመጥቀሳቸው ደግሞ ሁኔታውን በኢራን ቀጣይ እርምጃ ላይ የተመሰረተ መሆኑን ያሳያል። ሆኖም ግን ትራምፕ አንድ ትልቅ ማስጠንቀቂያ ጨምረዋል። የተኩስ አቁሙ ቢራዘም የባህር ላይ እገዳው ግን አሁንም ይቀጥላል በማለት ተናግረዋል። ይህ በእንዲህ እንዳለ ትራምፕ ሀሳባቸውን ከመቀየራቸው በፊት ቴሄራን አንድ አስፈሪ መልእክት ልካ ነበር። የፓርላማው አፈ ጉባኤ መሐመድ ባግር ጋሊቫፍ ጦርነቱ የሚያገረሽ ከሆነ አሜሪካን ሊያስደነግጡ የሚችሉ አዳዲስ የጦር ስልቶችን አዘጋጅተናል ብለው ነበር። እነዚህ አዳዲስ የጦርነት ካርዶች ምንድናቸው የሚለው ጥያቄ በወታደራዊ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ኢራን ከዚህ ቀደም ባልታዩ ዘመናዊ ሚሳኤሎችና የድሮን ጥቃቶች እንዲሁም ደግሞ የባህር ውስጥ ፈንጂዎች አሜሪካን ልታጠቃ እንደምትችል ይገመታል። በተጨማሪም በፓኪስታን ሊካሄድ በታቀደው ድርድር ላይ የመሳተፍ እቅድ እንደሌላት በማሳወቅ በዛቻ ስር ሆነን አንደራደርም የሚል ጠንካራ አቋም ወስዳ ነበር። የኢራን መንግስት ቃል አቀባይ ንግግር ውስጥ የምንገባው እጃችን ቃታው ላይ ሆኖ ነው ማለታቸው ዲፕሎማሲው ቢከሽፍ እንኳ ወታደራዊ ኃይላቸው በሙሉ ንቃት ላይ መሆኑን ያሳያል። ይህ የኢራን ግትርነት ትራምፕ ወደ ጦርነት ከመግባት ይልቅ ጊዜ ሰጥቶ ነገሮችን ማሰላሰል ይሻላል ወደሚል ድምዳሜ ሳይመራቸው አልቀረምም ነው የተባለው። ኢራን አሁንም ቢሆን ሙሉ ዝግጁነት እንዳላት እያሳወቀች ነው። የሀገሪቱ ጦር በማንኛውም ሰከንድ ጥቃት ለመሰንዘር በተጠንቀቅ ላይ ይገኛል። ትራምፕ የተኩስ አቁሙን ቢያራዝሙትም ኢራን ግን ይህንን እንደ ትልቅ ድል ሳይሆን እንደ ጊዜያዊ ስልት ነው ያየችው። ለዚህም እስካሁን ይፋዊ ምላሽ ከመስጠት ተቆጥባ አቋማችንን በኋላ በይፋ እንገልጻለን በማለት ዓለምን በጥበብ ላይ ያቆየችው። በሌላ በኩል ውጥረቱን ወደ
ከፍተኛ ደረጃ ያሸጋገረው በባህር ላይ የተከሰተው ክስተት ነው። ቱስካ የተሰኘችው የኢራን የጭነት መርከብ ከቻይናዋ ሻንጋይ ተነስታ ወደ ባንዳር አባስ ታማራ በነበረበት ወቅት በአሜሪካ ማዕከላዊ እዝ ወይም ሴንትኮም ቁጥጥር ስር መዋሏ ታውቋል። አሜሪካ መርከቧ እገዳውን ተላልፋለች ስትል፣ ኢራን ደግሞ ይህ የባህር ላይ ውንብድና ነው በማለት ከሳታለች። ትራምፕ የተኩስ አቁሙን ቢያራዝሙም የባህር ላይ እገዳው እንደሚቀጥል መናገራቸው ለኢራን ትልቅ ራስ ምታት ነው። ይህ እገዳ ኢራን ነዳጇን እንዳትሸጥና ለኢኮኖሚ የሚያስፈልጋትን ገቢ እንዳታገኝ ለማድረግ እየታለመ ነው። ኢራን ደግሞ አሜሪካ የምትፈጽመውን ይህንን የባህር ላይ ውንብድና ለመመከት ወታደራዊ እርምጃ ልትወስድ እንደምትችል አስጠንቅቃለች። የሆርሙዝ ወሽመጥ እንቅስቃሴን ወደ ነበረበት መመለስ ለአሜሪካ ቀዳሚ ተግባር ቢሆንም ኢራን ግን ወሽመጡን እንደ ጦር መሳሪያነት ልትጠቀምበት ትችላለች። ይህ በባህር ላይ የሚደረግ የድመትና የአይጥ ጨዋታ የዓለምን የነዳጅ ገበያ በእጅጉ እያወከው ይገኛል። መርከቦች በሰላም መጓዝ ካልቻሉ የኢንሹራንስ ዋጋ ይጨምራል። ይህም በቀጥታ የነዳጅ ዋጋን ሰማይ ያደርሰዋል። ትራምፕ ለጊዜው የተኩስ አቁሙን ቢያራዝሙም የባህር ላይ ፍጥጫው ግን በማንኛውም ሰከንድ ወደ ትልቅ ጦርነት ሊቀየር የሚችል ፈንጂ ሆኖ ቀጥሏል። ይህ በእንዲህ እንዳለ በኢራን ውስጥ ያለው ሕዝብ አሁንም በከፍተኛ ስጋት ላይ ይገኛል። የምጣኔ ሀብት ፈተናው አሁንም እየበረታ ይገኛል። የኢራን መንግስት ደጋፊዎች ጭምር ለማይቀረው ቀውስ ቀበቷቸውን እያጠበቁ ይገኛሉ። ጥያቄው ግን የሆርሙዝ ወሽመጥ ተዘግቶ የሚቀጥል ከሆነ መንግስት ለሰራተኞቹ ደሞዝ መክፈል ይችላል የሚለው ነው። ቴህራን ከውይይት መድረክ ራሷን አርቃ መቆየት እንደማትችል ትራምፕ ያሳውቃሉ። ለዚህም ነው ወደ ፓኪስታን ከመሄድ ውጪ አማራጭ የላትም ያሉት። ይሁን እንጂ የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ለትራምፕ ምስጋናቸውን አቅርበው በኢስላማባድ በሚካሄደው ሁለተኛው ዙር ድርድር ቋሚ የሰላም ስምምነት ላይ ይደረሳል የሚል ትልቅ ተስፋ አላቸው። ፓኪስታን በዚህ ግጭት መሃል እንደ መተንፈሻ ቀዳዳ ሆና እያገለገለች ትገኛለች። ትራምፕ የተኩስ አቁሙን ማረዘማቸው ለዲፕሎማሲው አንድ የመጨረሻ እድል ሰጥተዋል ማለት ነው። ይህ በእንዲህ እንዳለ ትራምፕ ሀሳባቸውን እንዲቀይሩ በማድረግ ረገድ የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የተጫወቱት ሚና በቀላሉ የሚታይ አይደለም። ፓኪስታን በአሁኑ ወቅት በሁለት ሀያላን መካከል እንደ ትልቅ ድልድይ ሆና እያገለገለች ትገኛለች። ሼሪፍ ለትራምፕ ያቀረቡት መደራደሪያ ግልጽ ነበር። ጦርነቱ ከተጀመረ ማንም አሸናፊ አይሆንም፣ መላው ቀጠና ወደማይወጣበት ቀውስ ውስጥ ይገባል የሚል። ትራምፕ በኤክስ ገጻቸው ምስጋናቸውን ለፓኪስታን ማቅረባቸው ኢስላማባድ በአሜሪካ የውጭ ጉዳይ ፖሊሲ ውስጥ ያላትን ከፍተኛ ቦታ ዳግም ያረጋገጠ ክስተት ነው። ነገር ግን ይህ የፓኪስታን ጥረት ሌላ ፈተና ከፊቱ ተደቅኗል። ሼህባዝ ሻሪፍ ሁለቱም ወገኖች በኢስላማባድ በሚካሄደው ሁለተኛው ዙር ድርድር ላይ ቋሚ የሰላም ስምምነት ላይ ይደርሳሉ ብለው ተስፋ ቢያደርጉም ኢራን ግን አሁንም በጥርጣሬ ውስጥ ናት። ፓኪስታን በአንድ በኩል የአሜሪካን ወታደራዊ እርዳታ ትፈልጋለች፣ በሌላ በኩል ደግሞ ከኢራን ጋር ያላትን የኢኮኖሚ ትስስር ማጣትም አትፈልግም። ይህ በሁለት ስለት መካከል የመጓዝ ያህል ከባድ የሆነ ዲፕሎማሲያዊ ጨዋታ ነው። አሁን ጥያቄው ፓኪስታን ኢራንን ወደ ድርድር ጠረጴዛ ለማምጣት ምን አይነት ዋነኛ ስልት ልትጠቀም ትችላለች የሚለው ነው። ትራምፕ የተኩስ አቁሙን ቢያራዝሙም የባህር ላይ እገዳው መቀጠሉ ለፓኪስታን ድርድር ትልቅ እንቅፋት ሆኖ ይገኛል። ኢራን ፓኪስታን አሜሪካን እገዳውን እንድታነሳ ካላደረገች ድርድሩ ትርጉም የለውም የሚል አቋም ልትይዝ ትችላለች። ይህ ደግሞ የፓኪስታንን የሰላም ጥረት በድጋሚ ገደል ውስጥ ሊከተው ይችላል። በሌላ በኩል ፕሬዝዳንት ትራምፕ የተኩስ አቁሙን ቢፈቅዱም የባህር ላይ እገዳው ግን እንዲቀጥል መመሪያ ሰጥተዋል። ይህ ዝምተኛው ጦርነት ይባላል። ጥይት ሳይተኮስ የሀገርን ኢኮኖሚ ማሽመድመድ። የአሜሪካ የባህር ኃይል በሆርሙዝ ወሽመጥና በአረብ ባህር ላይ የሚደረገው ፍተሻ እንዲሁም ደግሞ ቁጥጥር
እንዲሁም ደግሞ ቁጥጥር ተጠናክሮ እንደሚቀጥል ገልጸዋል። ይህ ማለት ኢራን አሁንም ነዳጇን ወደ ዓለም ገበያ ማውጣት አትችልም ማለት ነው። ለሀገሪቱ አስፈላጊ የሆኑ የቴክኖሎጂ እና የሕክምና ቁሳቁሶች እንዳይገቡ ይከለከላሉ። ይህ እገዳ በኢራን ላይ ብቻ ሳይሆን በዓለም የንግድ መስመር ላይ ትልቅ ጫና ይፈጥራል። የኢራን የውጭ ጉዳይ ሚኒስትር ይህንን እገዳ ኢሰብአዊ እና ህገወጥ በማለት በተደጋጋሚ ሲኮንኑት ቆይተዋል። ትራምፕ ግን ይህንን እገዳ እንደ ትልቅ የድርድር መሳሪያ እየተጠቀሙበት ይገኛሉ። እገዳው እንዲነሳ ከፈለጋችሁ እኛ የምንፈልገውን የሰላም ሀሳብ ይዛችሁ ኑ የሚለውን መልእክት ለቴህራን እያስተላለፉ ነው። ይሁን እንጂ የባህር ላይ እገዳው መቀጠል ሌላ አደጋ አለው። የኢራን ወታደራዊ ኃይል የራሱን መርከቦች ለማስለቀቅ ወይም የአሜሪካን ጫና ለመቀነስ በወሽመጡ ላይ በሚያልፉ ሌሎች መርከቦች ላይ ትንኮሳ ሊጀምር ይችላል። ትራምፕ የባህር ላይ እገዳው ይቀጥላል ማለታቸው ለጊዜው የተገኘውን የተኩስ አቁም በማንኛውም ሰከንድ ሊያፈርስ የሚችል የሚፈነዳ ፈንጅ ነው። በባህር ላይ የሚከሰት አንድ ትንሽ ስህተት ትራምፕ ዛሬ የፈጸሙትን የተኩስ አቁም ውሳኔ ወዲያውኑ ወደ ጦርነት ሊቀይረው ይችላል። በሌላ በኩል ትራምፕ ውሳኔያቸውን ካሳወቁ በኋላ ዓለም የጠበቀው የኢራንን ምላሽ ነበር። ሆኖም ቴህራን እስካሁን በይፋዊ የመንግስት ደረጃ ምንም አይነት መግለጫ አልሰጠችም። ይልቁንም ለኢራን እስላማዊ አብዮታዊ ዘብ ቅርበት ያለው ታስኒም የዜና ወኪል የቴህራን አቋም በኋላ ላይ በይፋ ይገለጻል የሚል አጭር መግለጫ ብቻ ሰጥቷል። ይህ የኢራን ዝምታ ሆን ተብሎ የተደረገ ስልታዊ እርምጃ እንደሆነ ይገመታል። ኢራን የትራምፕን ውሳኔ በጥንቃቄ እየመረመረች ነው። የተኩስ አቁሙ መራዘም ለቴህራን ተንፋሽ ቢሆንም የባህር ላይ እገዳው መቀጠሉ ግን ድርድሩን ትርጉም አልባ ያደርገዋል። የኢራን መሪዎች በትራምፕ ድንገተኛ ሀሳብ ለውጥ ላይ እምነት የላቸውም። ትራምፕ ዛሬ አራዝማለሁ ይላሉ፣ ነገ ደግሞ ጥቃት ይጀምራሉ የሚል ስጋት በቴህራን ቤተ መንግስት ውስጥ አለ። ይህ ዝምታ ኢራን የራሷን የጦር ካርድ ዳግም ለማደራጀት ጊዜ እየወሰደች መሆኑን ሊያሳይ ይችላል። በሌላ በኩል የኢራን የውስጥ ፖለቲካ በሁለት ተከፍሏል። በፕሬዝዳንቱ የሚመራው ዲፕሎማሲያዊ ቡድን እድሉን እንጠቀምበት ሲል፣ የወታደራዊው ክፍል ደግሞ አሜሪካን ማመን አደጋ ነው፣ ዝግጅታችንን መቀጠል አለብን የሚል አቋም ይዟል። የታስኒም ዘገባ እንደሚያመለክተው የኢራን የመጨረሻ ውሳኔ የሚመጣው ከከፍተኛው መሪ ቢሮ ነው። ዓለም አሁንም የኢራንን ይፋዊ ምላሽ በጉጉት እና በስጋት እየተጠባበቀች ትገኛለች። ውድ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ መሰናዶ ይህንን ይመስል ነበር። በየጊዜው ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልኩኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።